እንዴት ናችሁ? ደህና ናችሁ? ሁሉ መልካም ነው ወይ? ሰላም፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም፣ ደህና ነኝ፣ ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። የኢትዮጵያ የእኛ አካባቢ ክፍለ ሀገር ያሉ ሰዎች እንትን ነው የሚሉ ዛር ምስኪን ነው። ዛር ምስኪን ግን ዛር ምስኪን ታውቃላችሁ ትርጉም አለው አይደል? ዛር ማለት የሚያስጎራ ነው። ግን ትክክለኛ መሆን ያለበት እግዚአብሔር ይመስገን። እና እኛ አካባቢ አንዳንድ ሰው ያለማወቅ እግዚአብሔር ይመስገን፣ ዛር ይመስገን እና እግዚአብሔር ይመስገን ሌላችሁ ሰብስክራይባችን እየሄደ ነው። የትኛውን ግሩፕ እየተሳተፉ አይደለም ስላልተመቸኝ ማለት ነው። የትኛውን ግሩፕ ከሀቢባም ከፎዚያም ሌላ ግሩፖች አሉ። በፍጹም እየተሳተፉ አይደለም። ከየትኛውም አልተመቸኝም ወገኖች። አንዳንድ አዲስ ቤት ስትሆኑ ይከብዳል። አዲስ ቤት ስትሆኑ ደግሞ በጣም ለተወሰነ አመት ሰውነቴን በጣም እንትን ብሎ ነበር፣ አስንፌው ነበር። ሰውነቴ በጣም ሰንፎ ነበር እና ስራ አልሰራም ነበር። በጣም ውፍረት ራሱ በጣም ወፍሬ ነበር። በአንዴ ግን አሁን ፈሻ እና እንደዛ ነው እላችኋለሁ። ከመጠን በላይ ወፍሬ ነበር። አሁን ግን ሳልቀንስ አልቀርም እና እሱ ነው ሰልፊም ስለነበረ እንደመጣሁ በ6 ነው የገባው። ዛሬ 10 ማለት 4 ቀን ግን መስራት በጣም አሪፍ ነው ወገኖች። ልብሱ በጣም ነበር የሚያስፈራ፣ እውነት ልብሱ ያስፈራ ነበር። አሁን ግን ልብሱ አልቆልኛል፣ ተመስገን ጌታዬ። ልብሱ አለቀ። ዛሬ ጨርሳለሁ። ልብሱ 3 ኢትዮጵያዎች አሉ፣ እነሱ ጋር ደግሞ ሄዳለሁ። ዙረት ደስ ይላል። እሱ ጋር ዙረት ሄዳለሁ። ከዛ ዛሬ ብቻ ጥሩ ነው ይሻላል። አሁን ልጆች እነሳሉ ይመስለኛል፣ ይታጠባሉ ገላቸውን፣ ከዛ ፀጉራቸውን ምናምን እናስይዝና እንሄዳለን እናታዊ እንሄዳለን። 3 ልጆች አስባችሁታል። ትናንትና አንዱን ተገላገልን። ቪዲዮውን ትናንትና 3 ልጆች ይታጠባሉ። አንዷ አትለብስም፣ 2ቱ ይለብሳሉ አባባ። ከዛ በቃ እና እዚህ ኮሜንት ላይ ዛሬ እንድታወሩበት የሚፈልግ ወገኖች እኔን የምታዩ እህቶች አላችሁ፣ የራሴ ናችሁ። 2ቱም ሆኖ ነው የምናገባኝ። 10 ሰው ራሱ ካየልኝ በቂ ነው። እና እንትን ነው የሚፈልገው። እሺ 12ኛ ወር ላይ ነው የተያዘ ስራው። አሁን 7ኛ ወር አለ። 12ኛ ወር ላይ ነው የነገረችኝ ሴትዮዋ ማለት ነው። እህቷ ስለምትወልድ ህፃን ልጅ ለመያዝ ግን በኩዌት 20 ብር ይቀንሳል። 20 ብር ይቀንሳል በኩዌት ማለት ነው። እና እሱን ህፃን ልጅ ይጀልኝ ወይስ ነው ስራ ቋሚ ነው? ማወራወሬ ገብቷችኋል? 12ኛ ወር ላይ የተያዘ ስራ ነው። ደውለው ኦርደር ያደርጉ ማለት ነው። 12ኛ ላይ ያለውን ስራ ሄጄ ልስራ ወይስ ከዚህ ዝም ብዬ ጥርሴን ነክሼ ቋሚውን ልስራ? ስራ ማለት እኔ ጨካኝ አይደለሁም ማለት እኔ አረቦች ያሳዝኑኛል። አረቦች ስል በጣም የሞላቸው አይደለም። ሴትዮ ተንቆጣጣ ነው የምትኖር፣ ግን 250 ያስከፍሏቸው ነበር ኢትዮጵያዎች ማለት ነው። እና በዛ ማስከፈል ይችላሉ። ግን እኔ 2 ከ20 በጣም አሪፍ ነው፣ በቂ ነው። 2 ከ20 በኢትዮጵያ በጣም ቀላል ነው። ብዙ ከመቶ ምናምን ሺህ ብር በላይ ነው እና ምንዛሬው ደህና ከሆነ ማለት ነው። እና እሱ በቂ ነው። ይህ ምግብ አልሰራም ታውቃላችሁ።
ምግብ ስለማልሰራ ለእኔ በቂ ነው፣ ከበቂ በላይ በቂ ነው። ምክንያቱም ምግብ ሰሩ ህፃን ልጅ ብትይዙ ምናምን ኦኬ፣ ግን እኔ ምግብ ስለማልሰራ ችግር የለውም፣ ለእኔ ችግር የለውም፣ አይከብደኝም። ምግብ አይሰራም፣ እዚህ ምግብ አይሰራም እና እንደዛ ስለሆነ ማለት ነው። ከአንድ ወር በኋላ ደግሞ ኢትዮጵያዎች ጋር ሄዳለሁ። ጽዳትም ማለት ነው ልጆቹ ነው ማየት ማለት ነው። ጽዳት የምታጠለ ኢትዮጵያ ያለች ጽዳት ብቻ እና ቢያንስ ከዛ አንድ ወር ከ10 ቀን 40 ቀን እዛ 40 ቀን በኋላ ወደዚህ እንመጣለን። 40 ቀን እዛ ምናምን እያሰብኩ ነው። እነዛኛዎች በጣም እንደሚቀየሙኝ እርግጠኛ ነኝ። የራሳቸው ይህ ቋሚ ከሆነ ደግሞ ኩዌትም አፉ ይመጣል እያሉ ስለሆነ ማለት ነው። አፉ ይመጣል እያሉ እና እሱም ስላለ ዝም ብዬ ይሄን ልጠቀመው እንደምን ብላችሁ እንድትጽፉልኝ ነው የምፈልገው። ኮሜንት እንደምን ብላችሁ ሁላችሁ በርች ምናምን አለ። አሁን የሚሰጣችሁ ይሄኛውን ስራ ቀጥታ ልስራ ወይስ ወደዛኛው ስራ ልሄድ ነው? ያኛው 20 ብር ቀንሳ ስራ ይሄድ ግን መቀመጥ ደግሞ ወገኖች እግሬ ራሱን የሚንቀሳቀስ አይመስለኝም ነበር። እውነት እዛ እያለሁ ማለት ነው በጣም ሰነፌ ነበር። በቃ ትበላላችሁ፣ ከዛ ህፃን ልጃችሁ ቁጭ እንደ እስረኛ ቁጭ ብለው ተዘፍዝፈው የሚሉ ሰዎች ገረመኝ። አረቦች ወደው አይደለም ወገኖቼ፣ አንዴ ወገቤ፣ አንዴ ራሴ፣ አንዴ አንዴ እንትን የሚሉ እውነት ወደው አይደለም። ቁጭ ስትሉ በሽታ ነው የሚሆንባቸው። ሰውነትሽ ደግሞ በቃ ዝፍዝፍ በአንድ እኮ ቀጥታ ዩኒፎርም አይገባም ነበር። ዩኒፎርም ልኬ ስለማይሆን ነበር የምትሆን በቃ ሂድቅ ብሎ እንደዚህ ፍጥጥ ነበር ሰውነት እና ሁላችሁም እንደታውቃላችሁ ወገኖች እየው ጥፍ ደግሞ ለቆብኛል። አንዳንዶቻችሁ ሳትታጠቡ የምትተኙ ሳትታጠቡ እንቅልፍ እምቢ ብላችሁ ማለት ነው። እኔ አሁን የምሰራባት ጥቁር ነበረች፣ ሌላ ዜጋ እንቅልፍ ካልታጠበች እንቅልፏን አትተኛም። ካልታጠበች ብትሞት እንቅልፏን አትተኛም። እኔ ይኸውላችሁ ገባሁ፣ ግን ራሴን አሞኝ ነበር። በጣም ራሴን አሞኝ ነበር። በቃ ራሴን ፈነዳ ማለት ነው አሞኝ ነበር። ከዛ ገባሁ ወገኖቼ ካልሲን ሙልቅ አደረኩኝ። ለጥ ካረ ካልሲን ማለዋለሁ የምካልስ ማለቅ አመጣችሁ ደግሞ እናንተ ወገኖች ለጥ በቃ ለጥ የት እንዳለው ራሱ አላውቀውም። ከዛ 6 ሰዓት ምናምን ደግሞ ጥግብ ያልኩ ይመስለኛል። ትንሽ እንቅልፍ አንዳንዴ እኮ እንደደከማችሁ ውድቅ ብላችሁ ከተኛችሁ ማለት ነው ትንሽ የ1 ሰዓት 2 ሰዓት ራሱ ተኝታችሁ እየጠገባችሁ ነው የሚመስላችሁ። በጣም ብዙ እንቅልፍ የተኛችሁ ይመስላችኋል፣ ግን እኮ አልተኛችሁም። ከዛ ሳየው እኔ የተኛው 12 ሰዓት በቃ 1 ሰዓት በሉት የተኛው 3 ሰዓት ይሁን 4 ሰዓት ይሁን ነቃው። ከዛ ስልኬን ደግሞ እኔ ያላስጠጋሁትም፣ ግን ከጠገቤ ነበረ ቶቶቶቶ ሲገባ ከፍቼ ሳየው 3 ሰዓት ይሁን 4 ሰዓት ነው ቀጥ እየጠገቡ 7 ሰዓት ነቃው። ከዛ 9 ሰዓት ነቃው። 9 ሰዓት ነቃው። ከዛ በቃ 9 ሰዓት ሴትዮ ደግሞ ተነስታ ትመጣለች ብለውኛል ሰራተኞች። እኔ ከዛ ተነሳው 9 ሰዓት የፈረደበት መስኮት ከፋፍታ ምናምን የሄደች። ከዛ መስኮት ምናምን ከፋፍታ እንትን አልኩኝ፣ አጸዳው። ሽንት ቤት ነበረ አልቆሸሽም። ትናንት በጣም አጸድታ ማለት ሴትዮ ሽንት ቤት ምናምን አጸዳላችኋል። አሁን እኔ ማውራት የምፈልገው ምንድን ነው ያልኳችሁ በኮሜንታችሁ ያውላችሁ እንደገና ነው። ከዚህኛው ቤት ቋሚ ቤት ነው። ቤት 2 ከ20 ቋሚ ቤት ነው። ድንገት ኩዌት ካላችሁ የኩዌት 2 ከ20 ቀለል አድርጋችሁ እንዳታስቡ። ኢትዮጵያ ያላችሁ ወይም ሌላ 2 ከ20 ነው። 2 ከ20 ጎበዝ ከሆነ ቀጥታ መስራት ትችላላችሁ። 2 ከ20 ማለት ነው። 12ኛ ወር
የተያዘ ኦርደር አለ ህፃን ልጅ ለመያዝ ሂጄ እዛ ልረፍ ወይስ እዚህ ዝም ብዬ ጥርሴ ነክሽን? ልጆች ከባድ ናቸው ወገኖች። ወይኔ ጩኸታቸው አንደኛው ስትይዙ አንደኛው ስትይዝ አንደኛው ያሳብዷቸዋል እውነት ያሳብዷቸዋል። እና እንደዛ ነው። ከቤታችሁ እንዳይለኝ እኔ አላበዛባችሁም፣ ጨርሳችሁ እንድታዩት ማለት ነው። 10 ደቂቃ በቂ ነው። ጨርሳችሁ ይዩልኝ ፕሊዝ፣ ሸር አድርጉ። ሰብስክራይብ ድንገት ያላደረጋችሁ ዝም ብላችሁ የምታዩ ልጆች ካላችሁ ሰብስክራይብ አድርጉ። ምን ችግር አለው? ምን ችግር አለው? ገብታችሁ ሰብስክራይብ አድርጉ። ኩዌት ያላችሁ ደግሞ ህፃን ልጅ መያዝ የምትችሉ ትክክለኛ ህፃን ልጅ መያዝ የምትችሉ ህፃን ልጅ አራስ ልጅ ገና የተወለደ መያዝ የምትችሉ መሄድ የምትችሉ እንደ ኢትዮጵያ ተወልዶ ዝም ብሎ አይደለም የኩዌት ልጅ የሚቀመጥ። የኩዌት ልጅ ይጠቀለላል። መጠቅለያ ያለ ራሱን የቻለ እሱ ነገር። እኔም ኢትዮጵያ ስሄድ ለራሴ ይዤው እሄዳለሁ። በጣም አሪፍ ነው እውነት ማለት እንትን አይሉ አይባትቱ ምናምን ቆንጆ ነው። በሱ መጠቅለል የምትችሉ እውነት ህፃን ልጅ መያዝ የምትችሉ በጣም የደከማችሁ ማረፍ የምትፈልጉ ካላችሁ ዋትሳፕ ላይ ካላችሁ ግሩፕ የኩዌት ዋትሳፕ ላይ ካላችሁ የእሱ ዋትሳፕ ላይ ካላችሁ ወይም ሌላ ሰው ዋትሳፕ ላይ ካላችሁ ሰብስክራይብ ንገሩኝ። እኔ ድንገት ከዚህ ከሰራው ስራውን እሰጣችኋለሁ። የቢሮ የምናምን አትከፍሉ። 200ችሁን ቁጭ አርጋችሁ 2 ወር አርፋችሁ 2 ወር ራሱ ሴትዮ ብታሰራችሁ 2 ወር አርፋችሁ መውጣት እረፍት በሉት። በጣም የደከማችሁ ልጆች ብትሰሩበት ደስ ይለኛል፣ ብትጠቀሙበት። ሰብስክራይብ፣ ላይክ፣ ኮመንት ማድረግ እንዳይረሳ። አላረዝምባችሁ ስለማታዩት እንጂ ጊዜ ያለኝ ልብስ እየተኮስኩ መስራት እችላለሁ። ቪዲዮ ግን ችን እንዳትረሱ ፕሊዝ ፕሊዝ። እኔ ደክሞኛል፣ ሰለቸኝ። አረብ ሀገር በጣም ረጅም ዓመት ቆይቻለሁ። አላስረዝምባችሁ። ጨርሳችሁ ቪዲዮ